ነጃት ሚዲያ ድሪምወርክስ ሰማው የቀም ቀን ቦታ በክብሩ አምራበት ብቻ እንኳን ሲቲና ዛህራ ማንም እንዳይጥለው አዋጅ አውጇል መላ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ሰላም አላ ረሱልላህ። ውድና የተከበራችሁ የነጃሺ ሚዲያ ቤተሰቦች እንግዲህ ከረመዳን ጾም ቆይታ በኋላ እንግዲህ ዳግም ተገናኝተናል። አልሐምዱሊላህ ረቢል ዓለሚን በዚህ ልዩ የሆነ የሳምንታዊ የጥያቄና መልስ መሰናዶ ፕሮግራማችን ላይ ስለተገኛችሁ አክብራችሁና ወዳችሁ ስለመጣችሁ ከልብ አድርገን እያመሰገንን በዚህ ዕለት በኡስታዞቻችን በመሻይኾቻችን እንግዲህ የሚመለስላችሁ የሚሆነው የተለያዩ ግር ያላችሁን ጥያቄ ሆኑባችሁን ጥያቄ እያነሳችሁ የሚመለስላችሁን ጥሩ የሆነ ፕሮግራም ሰናርተን ተገኝተናል። እናንተም ያልገባችሁን ያልተረዳችሁትን እንደዚሁም ደግሞ በጠይቀው ብላችሁ የያዛችሁትን ጥያቄ የምታስመልሱበት መድረክን አመቻችተን ወደ እናንተ ተገኝተናል። እንግዲህ ይህ የነጃሺ ሚዲያ ሳምንታዊ የጥያቄና መልስ የፈትዋ ፕሮግራማችን ነው ማለት ነው። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። ላይቫችን በጥሩ ሁኔታ እንዲሄድ ኮፒ ሊንክ ታፕ ሼር ማድረግ እንዳንረሳ። ሪፖስት ያላደረገን አንዴ ሪፖስት እናድርገውና እንደዚሁም ለአምስት ለአስር ጓደኞች ወዳጆቻችን ለራሳችን የወደድነው ነገር ለወንድሞቻችን እንድንወድ እንግዲህ በዛ መሰረት ሼር እናደርግላችኋለን። ሪፖስት ያልቻለን ሰዎች በተቻለ አቅም ስቶሪ እናድርገው ላይቭን። ጀዛኩሙላህ ኸይር። ኡስታዛችን በመካከላችን የምንወዳቸው የምናከብራቸውን ሼካችን ኢንጂነር ሸፈቁዲን መሐመድ ራዚ ይገኛሉ። እንደዚሁም ኡስታዝ ዘኪ እንደውም ሲዋዝ አብዱልሐሚድና ወንድም አብዱ ሰታር አለን። በጀማ እንግዲህ ምን ቆይ ለአንድ ሰዓት የምንቆይ ይሆናል። በዚህ ሁኔታ እናንተም በአደብ እንደዚሁም ደግሞ በዚክር አብራችሁን እንድትቆዩ እየጋበዝናችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደ ወትሮ መድረኩን ኔትወርክ አስወጥቷቸዋል። እንግዲህ ተመልሰውልናል። በኡስታዝ ሸፈቁዲን መድረኩን ለሳቸው ለቃለሁ። ግን ሁላችሁም ሳንዘናጋ ቤቱን ሜምበር እየሆናችሁ የልብ ምልክት እየላካችሁ ኡስታዝ ሸፈቁዲን ፎሎ እያደረጋችሁ ታፕ ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛችኋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ያው ዛሬ ጁምዓ ነበር። ደስ የሚል ቀን እንደሆነ ለሁላችሁም እንዳለፈ ደስ እንደሚል ቀን እንዳለፈ ተስፋ አደርጋለሁ። ኢንሻአላህ ዛሬ ጥያቄና መልስ ጊዜ ይኖረናል። በዚህ ጊዜ ደግሞ መጠየቅ የምትፈልጉትን ነገር ያው አንድ ቁጥር እየጻፋችሁ መጠየቅ ትችላላችሁ ማለት ነው። የተወሰነ ጊዜ ያክል ቆይታ እናደርጋለን። ኢንሻአላህ እንግዲህ መድረኩ ለጥያቄዎች ይሆናል ማለት ነው። ኸይር ኢንሻአላህ ጠይቀን የምንገነዘብበት እንደዚሁም ደግሞ ተገንዝበን የምንሰራበት ነውና ሁላችንም ያልተመለሱ ጥያቄዎች ካሉን ማቅረብ እንችላለን። አላህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። ማታውቁ ከሆነ የእውቀት ባልተቤቶችን ጠይቁ ይላል። ሌላ ቦታ ላይ ደግሞ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ አትቁም ይላልና ጥያቄና መልስ ከመማሪያ መንገዶች አንዱ ነው። እንደውም ዋነኛው ነው። ጥያቄ መጠየቅ ይኖራል፣ መመለስ ይኖራል። ይህ በጣም ጥሩ መንገድ ነው። ጅብሪል አለይሂ ሰላቱ ሰላም ለነብዩ መጥቶ ያው አስተምሮናል። አኽቢርኒ አኒል ኢስላም እያለ አኽቢርኒ አኒል ኢማን አኽቢርኒ አኒል ኢሕሳን እያለ ነብዩ አለይሂ ሰላቱ ሰላም ለጥያቄው መልሶችን እየመለሱ ቆይታ ያደረጉበት ሐዲስ ያው ሁላችሁም ሐዲሱ ጅብሪል በመባል የሚታወቀው ሐዲሱ ጅብሪል ያው ሁላችሁም ታውቁታላችሁ። እዛ ላይ ብዙ አደቦችን እንዴት እንደሚጠየቅ አደቦችን፣ አቀማመጣችን ምን መምሰል እንዳለበት፣ አሁን መስጂድ ላይ ሲሆን ዑለማ ስንጠይቅ እንዴት መቀመጥ እንዳለብን፣ እንዴት እንደሚጠየቅ ሐታ እውቀቱ እንኳን እኩል ቢሆን እንኳን መጠየቅ እንዳለበት ማጣራት ማረጋገጥ እንዳለበት የተማርንበት የሆነ ትልቅ የሆነ ሐዲስ ነው። ኢማሙ ነወዊ ረህመቱላህ አለይሂ 40 ሐዲስ ባስቀመጡበት 40 ሐዲሳቸው ላይ አስቀምጠውታል ሐዲሱን። እንግዲህ 40 ሐዲስ ኢማሙ ነወዊ ሲያስቀምጧቸው ዝም ብሎ አይደለም
ያስቀመጡት ትላልቅ የሆኑ ኢስላም መዳር የሆኑ ቀዋኢድ የሚሆኑ መርህ ለኢስላም መርህ የሚሆኑ የኢስላም ብዙ አህካሞች በእነሱ ዙሪያ የሚዞሩ የሆኑ ሐዲሶችን ነው ያስቀመጡትና ትልቅ የሆነ እንትን ነው ሐዲስ። ከዛ ውስጥ አንዱ የኢስላም ብዙ ነገሮች የሚዞሩበት ብለው ነው እንግዲህ ከኢስላም ቀዋኢዶች ነው ብለው ነው ይህን ሐዲስ ያስቀመጡት። በትክክልም ብዙ ቁም ነገር የምንወስድበት ብዙ ቁም ነገር የምንማርበት ሐዲስ ነው። ስለዚህ ኢንሻአላህ ሁላችንም ጥያቄ ካለን መጠየቅ መልመድ አለብን። ሚማን ላ የስተፊዳን ይላሉ ዑለማዎች። ሁለት ሚሞች አንተና አይሉ ማይጠቀሙም። አንደኛው ሙስተሒ ነው፣ ሁለተኛው ሙስተክቢር ነው። ሀያ የሚይዘው የሚያፍር ሰውና ሀፍረት ጥሩ ነው፣ ትልቅ ባህሪ ነው። ሀያ አስፈላጊ ነገር ነው፣ ግን እዚህ ቦታ ላይ አይጠቀምም ይላሉ። እንደዚሁም ሙስተክቢር የሆነ ኩራት ያለበት ለምን እጠይቃለሁ ሁሌ ለጥያቄዎቹ ራሱ መልስ የሚሰጠው አለ እኮ ቢያውቀውም ባያውቀውም እና እነዚህ ሰዎች አይጠቀሙም ይላሉ። እንደዚሁም ፈተዋ ያለ ኢልም ያለ ሳናውቅ ሳንረዳ ደግሞ የዲን ጥያቄዎች ላይ የራሳችን መልስ መስጠት ደግሞ ከባድ ወንጀል ኢፍቲራውን አለላህ እንደሆነ አላህ ላይ መቅጠፍ እንደሆነ መልእክተኛው ላይ መቅጠፍ እንደሆነ አላህና መልእክተኛው ላይ ደግሞ መቅጠፍ እንደሌላው መቅጠፍ እንዳልሆነ ነብዩ አለይሂ ሰላቱ ሰላም ያስተምሩናል። መን ከዘበ አለየ ሙተዓሚደን ነው የሚሉት ነብዩ አለይሂ ሰላቱ ሰላም። ሆን ብሎ የዋሸብኝ እና መቀመጫውን ጀሀነም ላይ ያመቻች ይላሉ። እንደዚሁም ነብዩ አለይሂ ሰላቱ ሰላም ስለ ቂያማ ተጠየቀው ምንድን ነው ያሉት? ኢዛ ውሲደል አማና ኢዛ ዱይአት አማና ነው ያሉት። አማና የተበላሸች ጊዜ ቂያማን ጠብቃት ነበር ያሉት። እና እንዴት ነው አማና የሚበላሸው ሲባል ኢዛ ውሲደል አምሩ ኢላ ገይሪ አህሊሂ ያለ ባለቤቱ የተሾመ ጊዜ የማይገባው ሰው ለማይሆን ቦታ የተሾመ ጊዜ ነው። የዛኔ ነው አማና የጠፋውና የዚህን ጊዜ ቂያማን ተጠባበቅ ይላሉ። ያው ታውቃላችሁ በዚህ ዘመን በጣም አስቸጋሪ ነው። ተሰደረ ሊተድሪስ ኩሉ ሙሐዊሲን በሊሊን ሐታ ተሰመ ቢልፈቂህ ሙደሪስ ይላሉ። በዚህ ዘመን ላይ ሁሉም ሙደሪስ ነኝ፣ ሁሉም እንግዲህ አስተማሪ ነኝ፣ ፈቂህ ነኝ ያለበት ዘመን ላይ ነውና ጥንቃቄም ይሻል፣ በጣም ትልቅ ጥንቃቄ ይሻል። የምንጠይቀውን ሰው ማወቅ አለብን። እንደዚሁም የምንጠይቀውን ነገርም በትክክል መረዳትና አጠር ባለመልኩ ግልጽ በሆነ መልኩ ማቅረብ አለብን። እነዚህ አዳቦች ናቸው። ኢንሻአላህ አንዳንድ አዳቦች እንዴት ነው ጥያቄ የምንጠይቀው? ኢስላም ያው ዲኑ ካሚል ነው ታውቃላችሁ፣ ሙሉ የሆነ ዲን ነው። አዳቡል ሙፍቲ ወልሙስተፍቲ የሙፍቲ የሆነ ሰው አዳቡ ምንድነው? እንደዚሁም ጠያቂውም እንዴት ነው አዳቡ የሚለውን ኢንሻአላህ በየመካከሉ የምናየው ይሆናል። ጥያቄ ያለው ሰው አንድ ቁጥር መጻፍ ይችላል። እሺ አንድ ጥያቄ ከስር ምን ይላል? ለተቸገረን በዲናችን እይታ ቴክኖሎጂን ለበጎ ነገር ብቻ እየተጠቀምን ራሳችን ከክፉ ጎኑ እንዴት መጠበቅ እንችላለን? ያው ይሄ ምክረ ሀሳብ ነው። ለተቸገረን ነው የሚለውና ቴክኖሎጂን ለበጎ ነገር ብቻ እየተጠቀምን በዲናችን እይታ ማለት ነው ራሳችንን ደግሞ ከክፉ ጎኑ እንዴት መጠበቅ እንችላለን የሚል ነገር ነው። ሸፈኽሩ እንግዲህ ለሁላችን የሚያስፈልግ ነገር ነው። ታውቃላችሁ ሚዲያ ቀዝቃዛው ጦርነት ነው የሚባለው። ቀዝቃዛ ያለ ጦርነት ነው። ጦርነት ደግሞ እንዴት መያዝ እንዳለበት ያው ማወቅ ይፈልጋል። ጦርነት ድንገት ድል ከተገኘም ያመጣቸው ነገራቶች አሉ። ድል ከተገኘም ሽንፈት ካለ ደግሞ ጉዳቱ ከባድ ይሆናል እና ኢንሻአላህ ሁላችንም ይህን ጥያቄ መልሱንም በደንብ አድርገን ከልባችን ማዳመጥ አለብን። አላህ ፈቀደ ሸፈኽሩ መድረኩን ለቅቄያለሁ ኢንሻአላህ። መርሐባ ባረከላሁ ፊኩም። መግቢያዎች የተደረደሩት ያው ወሳኝ ናቸው። በዚህ ዘመን ላይ ያው ማህበራዊ ሚዲያ ሲባል ዘርፈ ብዙ ነው። ከዛ አንፃር ሰፋ ያለ ቅኝት የሚፈልግ ነገር ነው ጥያቄው። ወላኪን ግን ጠበብ አድርገን ማይከቻልን ኪታብ መጠቆም ይችላል። ከቲክቶክ አንፃር የተባለ ከሆነ ዑለማዎች በዚህ ጉዳይ ላይ ኪታብ አዘጋጅተውበታል። ዑለማዎች ማለት ነው። ኪታቡንም ስሙን እናገራለሁ። ፈቱ መሊኪል ሙሉክ ይባላል። ፊ ማዕሪፈቲ ሁክሚ ቲክቶክ ይላል። የቲክቶክን ሁክም የሚያብራራ ኪታብ ነው። ፈቱ መሊኪል ሙሉክ ይባላል። ያዘጋጁ ትልቅ የአዛር ዓሊም ናቸው።
አቡ ሐናድ ይባላሉ። አብዱላህ አስሰዋህ አልጁንዲ አልአዝሃሪ ትልቅ ዓሊም ናቸው። አዝሃር ውስጥ ያሉ ናቸው። ኢማም ናቸው፣ ኸጢብ ናቸው፣ ሙደሪስ ናቸው። ቤተል መቅዲስ ላይ እንደዛው ያደርጋሉ። አሜሪካም ላይ እንደዛ አይነት እንቅስቃሴ ያላቸው አሜሪካ ውስጥ ማለት ነው። መርከዝ አላቸው፣ ቤተል መቅዲስ የሚባል መርከዝ አላቸው። እዛ ያስተምራሉ። ዶክትሬትም አላቸው በፊቅህም ደረጃ ላይ ማለት ነው። ከዚህ አንጻር ያው ኸይር ነገር እንዳለ ሁሉ አንዳንድ ነገሮች አሉት። እሳቸው 3 መግቢያ ያስቀምጣሉ። ምናልባት ጥያቄውን አጠራርጌ ኢንሻአላህ መልስ ሞክራለሁ። የመጀመሪያው ቲክቶክን መጠቀም ያለው ታሪፍ ምንድነው ብለው አስቀምጧል። ሁለተኛው ደግሞ አድራሩ ቲክቶክ የሁለተኛው ክፍል ነው። ሶስተኛው ደግሞ ሁክሙ ኢስቲኽዳሚ ቲክቶክ እንዴት ነው መጠቀም የሚቻለው የሚል ነገር ያስቀምጣሉ። በዋናነት ያው ሁለተኛውን ክፍል እናያለን። የቲክቶክ ጉዳቶች ምንድናቸው ብለው እሳቸው ከዘረዘሯቸው አኳያ ብዙ መነሻዎችን ወስደዋል። ከነዚህ መካከል የተወሰኑትን ለማንሳት ያክል አንደኛ አልዑዝለቱል ኢጅቲማዒያ ነው። ማህበራዊ ህይወትን ቤት ውስጥ ያለው ማህበራዊ ህይወት ይገላል። ማህበራዊ ህይወትን ደግሞ የተገለለ ያደርጋል ማለት ነው። ሁለተኛው ደግሞ ሙዲዓቱ ሊልወቅቲ ወጣቃ ኃይልንም እንዲሁም ደግሞ ጉልበትና ጊዜን ደግሞ የሚያባክም መሆኑን ይጠቅሳሉ። ሌላኛው ደግሞ አልዑራ እንዲሁም ደግሞ እርቅና መሆንን ወይም ራቆት መሆንን ለምሳሌ ዳንሶችን የመሳሰሉት ነገሮችን ሰዎች ራሳቸው እንዲራቆቱ ምክንያት ሰበብ ይሆናል ማለት ነው። ሌላው ደግሞ ለተሕሪሽ እርስ በርስ ለመጋጨት አንዱ ከአንዱ ጋር ይታወቃል። የፖለቲካ ትኩሳት ሲኖረው ዲናዊ መሳኢሎች ጉዳይ በነበረበት ሰዓትም ይህም ለተሕሪሽ ደግሞ የሚያገለግል ምንጭ መሆኑ ዋና የግጭት ግብአት መሆኑን አስቀምጧል። አምስተኛ ደግሞ መስደሩ ኢብቲዛዝ ነው። በተለይ በአንዳንድ ሀገሮች ላይ ለብዝበዛ ምክንያት ይሆናል ማለት ነው። ማህበረሰብን በተለያየ መልኩ ብዝበዛ የሚያጋልጥ ነው። ሌላኛው ደግሞ ወደ ብዙ አይነት ነገሮች ነው ያሉት። ሐታ አልኢንቲሓር ብለዋል። በጣም አደገኛው ነገር የኢንሒሳሩ አሹህራ። ለምሳሌ በጣም ሰውየው ታዋቂነት ካገኘ በኋላ ከዛ በኋላ በሚከሰቱት ክስተቶች ራስን ወደ ማጥፋት ሁሉ ደረጃ ላይ የሚያደርስ አደጋ እንዳለው ገልጸዋል ማለት ነው። ሌላኛው ደግሞ ያው ሌሎች አንዳንድ ተቋሞችና አስተሳሰቦች ላይ በቅጡ ሳይረዳው የመግባትን ማዝማሚያ አለው የሚል ነገር ይናገራሉ። በአጠቃላይ ብዙ ነው የዘረዘሩት። ከነዛ ውስጥ እስከ 15 አይነት ምክንያቶች ይጠቅሳሉ። እነዚህ በዋናነት ጠቅሳቸው የምፈልጋቸው ነገሮች ናቸው። ነገር ግን ያው ከዚህ ደግሞ መውጣት እንዴት ይቻላል የሚባለው ነገር ያው መሰረታችን ዲን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያው ዲን ነው። ዲንን ደግሞ ሰውየው መጠበቅ አለበት ማለት ነው። ከዚህ አኳያ ራሱንና የት ቦታ ላይ እንደሚያውሉ ጊዜውን በአግባቡ በመጠቀም እንዲሁም ደግሞ ሊያውልበት የሚገባው ሁኔታዎችና እንዲሁም ደግሞ የዲን ሰዎችንም ራሱ መምረጥ አስፈላጊ ነው። ምክንያቱም በዚህ ዘመን ያው ብዙ ዲን እናውቃለን የሚሉ ሰዎች አሉ። ሐቂቃ እንደዛ ናቸው ወይ ምስክር አግኝተዋል ወይ የዑለማ መረጋገጫ አላቸው ወይ የሚለው ደግሞ ሌላ ጥያቄ ሆኖ ማለት ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም ሐዲስ አላቸው ኢነላህ ላ የቅቢዱ ልዕልም ኢንቲዛዕን የንተዚዑሁ ሚነል ዒባድ ይላሉ። አላህ እውቀትን ሲሰበስብ ማለት ነው ከባሮቹ ላይ ይሰበስባል። የዛ ጊዜ እንዴት ነው እውቀትን ሰበሰብ የሚባለው ብሎ ያስቀምጡት ላይ ምንድን ነው ያለው? ወላኪን የቅቢዱ ልዕልም ቢቀብድ ልዑለማ፣ ዑለማዎች ብዙ እየሄዱ ነውና በዛ ምክንያት እውቀት ይሰበሰባል አሉ። ሐታ ኢዛ ለም ይብቂ ዓሊም የሚባል ሰው እስከማይቀር ድረስ ኢተኸዘ ናሱ ሩኡሰን ጁሃላ፣ የማያውቁ የሆኑ ሰዎችን መሪ አድርገው ይዛሉ ይላሉ። ከዛ ፈሱኢሉ ፈአፍተው ቢገይሪ ዒልሚን ፈضሉ ወአضሉ፣ ያለ እውቀት ፈትዋ ይሰጣሉ፣ ጠመው ደግሞ ሌሎችንም ያጠማሉ የሚል ንግግር በሐዲስ ላይ ተወስቷል። ከዚህ አኳያ አንዳንድ ነገሮች ማህበራዊ ሚዲያ ሲባል በተለይ አሁን ላይ ያው በሕፍ ከኩቱቦችም አህል ከሆኑት ወይም ደግሞ ትክክለኛ ሆነ ተገቢ ሆነ ትምህርት ሳይወስድ የተለያዩ ነገሮችን ሶሻል ሚዲያ የሚጠቀምባቸውን ቻት ጂፒቲ ሊሆን ይችላል ወርድ ተመሳሳይ የሆኑ ኤአይ ነገሮችን በመውሰድ ፈትዋ የሚያገኝበት መንገድ እየተመቻቸ ነው ያለውና ይሄ ራሱ ራሳችንን በልቅ አደጋ ውስጥ መክተት የሌለብን ሁኔታ ስለሆነ ወደ አህሎቹ መጠጋት ጊዜን አጠቃቀም በማወቅ እንዲሁም ደግሞ ማህበረሰባዊ ደግሞ የሚበትንብን ማህበራዊ ህይወት በመሰብሰብ ራሳችንን ማስተካከል አለብን። ምክንያቱም አንድ ህግ አለ። ከነዛ መካከል እሳቸው ከሚያስቀምጡት መካከል እዚህ ሁክም ላይ ከሚያስቀምጡት መካከል የሚያስቀምጡ ምንድነው አልሁክሙ ሊልአግለብ፣ አይ እኔ እኮ እንደዚህ አይነት ሰው ስለሆንኩኝ ችግር የለውም ብሎ ማለት የለበትም። አደጋዎች ስለሚኖር መውላ ዒብረተ ቢናዲር የሚለው መሰረት አድርገው ስለ ቲክቶክ ይናገራሉ። ሁለተኛው ደግሞ ደርኡል መፋሲድ ሙቀደሙን አላ ጀልቢል መሷሊህ ነው። ጥቅም ከሚያመጣው በላይ ጉዳትን መከላከል ማስቀደም አለበት የሚለው ነው። ምክንያቱም ማንኛውም ሰው ድሮ የፈለገው መርዝ ነገር ወይም አስተሳሰቡን የሚረብሽ ነገር ጥይት ቢገል ይሻላል። አንዳንድ ጊዜ አስተሳሰቦች ይተኮሱና በአንድ ፎርም ብዙ ሰዎች ላይ ይገባል። ስለዚህ አደጋው የሰፋ ነው እና ከዚህ ራሳችን መጠበቅ አለብን ለማለት ነው። ኢንሻአላህ አስፈላጊ ከሆነ ኪታቡን አጋራችኋለሁ ቴሌግራም ቻናሌ ላይ
ሌላ ወደ ቀጣይ ጥያቄ እንመለሳለን ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያላችሁ አንድ ቁጥር እየጻፋችሁ ወይም ሪኩዌስት እየጠየቃችሁ ገብታችሁ ማንኛውም ሸሪዓዊ ጥያቄ መጠየቅ ትችላላችሁ። እኔ ጋር እንደመጣ ጥያቄ አለ ከጾም ጋር የተያያዘ ነው፣ ከረመዳን ጋር ወይም ከጾም ጋር አጠቃላይ አንዳንድ የዓለም ክፍል ላይ የፀሐይ አገባብና መውጫ ላይ ልዩነት አለውና በተለይ ወደ ሰሜኑ ዋልታ አካባቢ የተጠጋን በሄድን ቁጥር የሌይሉ ወይም የቀኑ እንደ ወቅቱ ማለት ነው ይለያያልና አንዳንድ ቦታ ላይ ለ6 ወርም ለ3 ወርም ለ1 ወርም ፀሐይ ማጠልቅበት ጊዜ አለና እሱም ጊዜ እንዴት ነው መጾም ያለብን የሚል ሰዎች ጥያቄ ጠይቀው ነበርና እሷን መልስ ቢሰጡን ሸዎቻችን። ይሄ በዘመናችን ላይ ያለ በዛት የሚጠየቅ ጥያቄ ነው። ከሶላትም ጋር ከተያይዞ ከጾምም ጋር ተያይዞ ይጠየቃል። አላኩል ያህል ወሳኙ ነገር ምንድነው? ረጅም ሰዓት 6 ወርና ከዛ በላይ ፀሐይ የሚቆይ ከሆነ የግዴታ ፀሐይ ሲጠልቅ ተብሎ ሰውየው በዛ ልክ ረጅም ሰዓት እንዲቆይ አይመከርም። በዛም አይነት ጾም የለም። ወተቁላህ መስተጣዕቱም በሚለው የቁርአን አያ መሰረት በቻላችሁ ቀድር መወሰን ይጠበቅባቸዋል። ቦታው ላይ ያለው ሰው ደግሞ የዚህ ብያኔ ባለቤት እንደሆነ ይገለጻል ማለት ነው። ስለዚህ በአሁኑ ሰዓት ሙዓሲር ከሆኑ ዑለማዎች መካከል ይህንን ሐሳብ የሚያስተርሱ የሚያስቀምጡ አሉ። ከሶላትም ጋር በማያያዝ አንዳንድ ሰዎች ማንሳት ይችላል። ለምሳሌ ስለ ነብያችን አለይሂ ሰላቱ ወሰለም ሶላት አብረው በተቀሱበት ላይ ይህንን ሁክም በተወሰነ መልኩ ይዳሰሉ ሼክ ሐሰን መሰጣፍ ማለት ነው። ምናልባት በአንዳንድ እንኳን የአቂዳ መስመራቸው ወጣ ያሉ ቢሆንም ወላኪን ግን በዘመኑና ቦታው ላይ በሚቀደረው ልክ የጾሙን ህግ በዛ ተከትሎ መጾም ይጠበቅበታል። ከፀሐይ አኳያ ግን ረጅም ሰዓት ጠብቆ መጾም ወይም ደግሞ 6 ወር ብሎ ቢቆይ ወይም ከዛ በላይ ሰዓቱ ቢቆይ ረጅምና ጉዳት የሚያመጣ ከሆነ ያንን ያክል ሰዓት ፀሐይ ሙሉ እስከ 6 ወር በኋላ እስከሚጠልቅ ድረስ መጠበቅ አይጠበቅበትም። ስለዚህ ያለው ሁክም ይሄ ነው። ወላሁ አዕለም ወአሕከም። ካለ ወደ ጥያቄያችን አዎ በቆይታችን ጥሩ እየተማማርን እንዳለ ይሰማናል። እንግዲህ እየተከታተላችሁ ያላችሁት በነጃሺ ሚዲያ ተዘጋጅቶ የሚቀርብላችሁ አርብ ምሽት ጥያቄና መልስ ፕሮግራም ነው። ይህንንም ፕሮግራም ከዚህ በፊት ያሉ ፕሮግራሞችን ነጃሺ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ መከታተል የምትችሉ እንደሆነ ከዚሁ መልእክታችንን እናስተላልፋለን። ይህ የጥያቄና መልስ ፕሮግራማችን ነው። በጥያቄ ያላችሁን ጥያቄ አንድ ቁጥር በመጻፍ ገጽ ልካችሁ ገብታችሁ መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንከተላለን ሲባል አንዳንድ ሰዎች የሚሉት አባባል አለ። እኛ ቁርአንና ሐዲስ እንጂ የምንከተለው መዝሐብ አይደለም የሚል ነገርና ይሄ የሚያስይዘው ቁርአንና ሐዲስ የተለያዩ መዝሐብ ደግሞ የተለየ ነገር አድርጎ የሚያሳይ ነው። ወይም ደግሞ መዝሐብ ማለት የሰዎች ሐሳብ ወይም ራእይ እንደሆነና ቁርአንና ሐዲስ የሚባል ደግሞ ሌላ ነገር እንዳለ የሚያሳይ ነገር አለና ይሄ ነገር እርስ በራሱ የሚጣረስ ነው ወይ? ቁርአንና ሐዲስ መዝሐብ መከተል ቁርአንና ሐዲስን መከተል አይደለ ወይ የሚለውን ነገር ትንሽ ዳሰሳ ቢደረግበት። መርሐባ። ይሄም ያው ሰፋ ያለ ጉዳይ ነው። ወላኪን በተቻለ መጠን ዋናውን ነጥቦቹን ለማንሳት ሞክራለሁ በዚህ ጉዳይ ላይ ያለው ማለት ነው። አንደኛ መዝሐብ ሲባል ያው መዝሐብ ሲባል ሰው የሚያየው እይታ ሳይሆን ዒልም ላይ ምን አይነት ነገር ተቀምጧል የሚለው ማስተዋል ተገቢ ነው። ሁለተኛ ደግሞ እነዚህ መዛሂቦች የተነሱበትን አቅጣጫና ሂደት ተጠውራቸውንም ማወቅ ተገቢ ነው። መዝሐብ ሲባል ጠቅላላ የሷሐባዎቹ መካከል ራሱ ሁሉም ሙጅተሂዶች አልነበሩም። ከሷሐባዎች መካከል ዒልም ሲጠየቁ የነበሩ በጣም ጥቂቶች ከመሆናቸው አኳያ የመስደር ዒልሙ ወይም ደግሞ የእውቀት ምንጮቹ ከቁርአንና ከሐዲስ በኋላ ማለት ነው ሷሐባዎቹ ያንንም የተገበሩበት የሆነ ሂደት ነው። አቡ ሐኒፋ ደግሞ መዛሂቦችን ሲይዙ ዑለማዎች ብዙ ከቀሩ በኋላ የመጀመሪያው መዝሐብ ለመጥቀስ ያክል ነው። አንዳንድ ሰዎች እንደሚሉት እስከ 4000 ያክል መሻይኾች እንዳሏቸው ይወሳል። አይዊትነስ የነበሩበት ነው የሚያዩትን የነበሩትን ከዛ በኋላ የነበሩ ሰዎች ስላገኙ አንዳንድ ሰዎች የሆነ አግኝተዋል ያሏቸው ሰዎች አሉ። ወላኪን ሌሎቹ ደግሞ የሚነቅፏቸው አሉ። አላ ኩሊ ሐል ግን
በዘመኑ የነበሩትን ያዩትን ሂደት ለማስተካከልና ለመምራት ሄደዋል ማለት ነው። ከዛሊክ ኢማም ማሊክ ደግሞ መዲና ላይ አካባቢ ላይ ሰዎችን የነበረባቸው ሂደት ስለነበረ እሱን የመዲና ሰዎችን በማስቀደም የነሱን ዘገባና ሂደት በመጠቀም ለማስተማር ሞክረዋል። ስለዚህ መዝሐብ መነሻው በዚህ አይነት መልኩ በእውቀት የተመረመረና የሄደ ነው ማለት ነው። ወከዛሊክ እርስ በርስ ብናይ ለምሳሌ ኢማም ሻፊዒን ብንወስዳቸው አልኡማ የሚባለው ኪታብ ቁርአንና ሐዲስን ነው የሚተነትነው። ነገር ግን ስለ ይሄንን ብዙ ጊዜ የሚነሳው ቁርአንና ሐዲስ ላይ ያለን ግንዛቤ ምናልባት አነስተኛ ከመሆኑ አኳያ ይመስለኛል። ለምን አላ መዝሐብያ የሆኑ ሰዎች በእርግጥ እንደ መርህ የሚወስዱ ቢሆንም መዝሐብ የሌላቸው ለማለት ነው መሰረት ማድረግ የሚጠበቅበት ግን ቁርአኑ ራሱ ብዙ አይነት አገላለጾችና ሂደቶች አሉት። አንዳንዱ ሙጅመል ይሆናል፣ አንዳንዱ ደግሞ በየል ሊሆን ይችላል፣ አንዳንዱ ሙጥለቅ ሊሆን ይችላል። ይሄ በእርግጥ የኡሱል አገላለጽ ነው። ስለዚህ የቁርአን አያ እንዴት ነው የምንረዳበት የሚለውን ነገር ስናውቅ ከዛ በኋላ ደግሞ አህካሞች ጋር በተያያዘ ደግሞ የተለያየ ብያኔ ይመጣል ማለት ነው። ለምሳሌ አውላ መስቱም ኒሳ የሚል የቁርአን አያ አለ። አንዳንድ ዑለማዎች የተረጎሙበት ይሄ ምንድነው በሚለው የየአይታ ልዩነት ስለነበራቸው ይህንን ደግሞ ማስተናገድ የሚችል ማስረጃዎች ስለነበሩ ከዛ አንፃር የኢማም ሻፊዒ መዝሐብና የኢማም አቡ ሐኒፋ መዝሐብ መሰረት የተለያየ አቋምና ሂደቶችን ለመከተል እንትን ብለዋል። ይህም ደግሞ ከዒልም አንፃር ነው። ኢማም አህመድ ኢማም ሻፊዒ ጋር በመጡበት ጊዜ ደግሞ የሚገርመው አንዱ ተማሪ ናቸው። ኢማም ሻፊዒ ሼኽ ተብለው የሚወሰዱት አንደኛው የአቡ ሐኒፋ ደረሳ የነበሩት መሐመድ ብን ሐሰን አሸይባኒ ናቸው። ቀጥሎ ደግሞ ኢማም ሻፊዒ ደግሞ ያው ከኢማም ማሊክ ላይ ቀርተዋል። ኢማም ሻፊዒ ደግሞ ማንን አቅርቷል? ኢማም አህመድን አቅርቷል። ቀጥሎ ደግሞ የኢማም አልቡኻሪ ሼኽ ራሱ አንደኛው ኢማም አህመድ እንደሆኑ ይገለጻል። ስለዚህ ሲልሲላውን ጠብቆ አንዱ በአንዱ መሰረት እየቀሩ የመጡበት ሂደት ስለሆነ ነው። ይሄ ደግሞ ዒልምንና የእውቀትን ጥግ የያዘ ነው። ምክንያቱም ከአንዱ በላይ ሌላኛው ደግሞ አዋቂ ስለሚኖር ማለት ነው። እነዚህ መዛሂቦች እና አሰራሮቹ ራሱ የመጡት አንድ ምሳሌ ከቁርአንና ከሐዲስ መሰረት ብናይ አቡ ሁረይራ ያወሩት ሐዲስ አለ። ውሻ የነካብን ጊዜ ልብሳችን 7 ጊዜ እንደሚታጠብና አንዱ ባፈር እንደሚሆን ገልጸዋል። ወላኪን ግን በሳቸው ጊዜ ግን ያደረጉት 3 ጊዜ ለማጠብ ነው ያደረጉት ማለት ነው። ይሄ ደግሞ ሐዲሱን ከማስተላለፋቸው ለፍዝ በተጨማሪ ራሳቸው ያዩበት ሂደት እንዳለ የሚያሳይ ነው። ወላኪን ግን ያው ሐዲሱ ኢስቲዕማል የሚደረገው ግን በዚህ አይነት መልኩ በ7 መሆኑን የሚጠቁም ነው። ይህም ከሷሐባዎቹ ጀምሮ የመጣ ሂደትና አሰራር መሆኑን እያየን የመጣንበት አግባብ ስላለ ከዚህ አንፃር ነው የምንም የሰው የግል እይታ የሚፈልግ ወይም ደግሞ ከስሜቱ የወለደውን ነገር መዝሐብ የማድረግ እድል ራሱ አይኖረውም። ምክንያቱም መዝሐቡ የራሱ አቀማመጦች አሉት። በትልቅ ደረጃ የሚያስቀምጧቸው አሉ ሙጅተሂድ ሙጥለቅ የሚሆኑ። ከዛ በኋላ እንደ ደረጃቸው 6 አይነት ደረጃ አለ። አስሐብና ነቀላ ድረስ ከኢማሙ ሐሳባቸውን ነቅል የሚያደርጉልን ትልልቅ አይማዎች አሉ። በእነዚህ መልኩ የመጣ በመሆኑ ምክንያት ለግል አስተያየትና የአንድ የበላይነት የስሜት ወለድ አስተሳሰብ በበላይነት የሚያገኝበት ነገር የለም። እንደውም ቁርአንና ሐዲሱ ላይ ያለው ፊቅሃዊ አተያዮች መርህን ለማስጠበቅ የተደረገበት ፓኬጅ የተደረገበት የሷሐባዎችም የነቢያችንም እስከዛ ድረስ ከዛ በኋላ የመጡ ዑለማዎችም የሄዱበትን መንገድ በአንድ ላይ ያካተተ ከመሆኑ አኳያ ቁርአንና ሐዲስ ጋር ምንም አይነት ግጭት አለው ተብሎ የሚወሰድ አይደለም ማለት ነው። ምክንያቱም ቁርአንና ሐዲስ ራሱ እንከተላለን የሚሉ ሰዎች በአንዳንድ እይታዎቻቸው ላይ እርስ በርስ የሚጣረሱበት የአተያይ ሂደቶች ስላሉ እነዚህ ደግሞ መነሻቸው አላተል ዑሉመን በደንብ አድርጎ ባለማየትና ቀጥሎ ያሉ የበፊቶቹ ሙጅተሂዶችን እክቲያራቶችን ባለመሄድ በመሆኑ እንደውም ይሄኛው አስተሳሰብ አላ መዝሐብያ የበለጠ መዝሐብን ለመበታተን አስተሳሰብን ለማበላሸትና የነበሩበትን ሰለፎች መንገድ ሰንሰለቱን ጠብቆ እንዳይመጣ እንደውም እንቅፋት የሆነበት መንገድ አለና ይሄ ራሱ አዲስ ጅማሩ ነው ቢድዓ ነው በሚል ዑለማዎች ራሱ የጻፉበት ኪታብ አለ። የበለጠ ኪታብ ለማየት ካስፈለገ ሼኽ ረመዳን አልቡጢ የጻፉትን ኪታብ ስለ አላ መዝሐብያ ማየት ይቻላል ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይህ ማለት ፍቅህ ማለት ሰመረቱል ሐዲስ ነው። የሐዲስ የቁርአን ጭማቂ ነው። ሰመራው ነው፣ ውጤቱ ነው፣ ጭማቂ ነውና ይህን ጭማቂ ግን ማን ይስራው ነው። አራቱ መዝሐቦች ታውቃላችሁ ሰለፍ ላይ ያሉ ናቸው። እንደውም እነ አቡ ሐኒፋ ሰሐባን ጭምር እስከ 6 ሰሐቦችን አግኝተዋል ይባላል። እና መዝሐባቸው ለምሳሌ ኢማሙ ማሊክ ተማሪ የነበሩት ከናፊዕ ነው። ናፊዕ የኢብኑ ዑመር ተማሪ ነበሩ። ኢብኑ ዑመር ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ተማሪ የነበሩበት ሁኔታ ነው ያለውና ቁርአንና ሐዲስ እንዴት ነው በማን ግንዛቤ አሁን የነሱ ግንዛቤ ነው ፍሬው ነው ውጤቱ ነው።
ስለዚህ መዝሀብ ማለት ይሄ እንጂ የግላቸው ሐሳብ ወይ የግላቸው ራዕይ ማለት አይደለም። አንድ ሴት ትጠቀሳለች። እንዲሁም አንድ ሙፍቲ ጋር መጣ የሆነ ጥያቄ ስትጠይቀው በቁርአንና በሐዲስ ልመልስልሽ ወይስ በማሊኪያ መዝሀብ ልመልስልሽ አለት እና እሷ በኢማሙ ማሊክ ቀውል ልመልስልሽ ሲላት አይ በኢማሙ ማሊክ ቀውል መልስልኝ፣ ምክንያቱም ኢማሙ ማሊክ ካንተ የበለጠ ቁርአንና ሐዲስን የበለጠ ይረዳሉ እና ነው ስትል ተናግራለች። የሆነ ሰው ቁርአንና ሐዲስ ሲል የሆነ ኪታብ ነው የሚቀረው አይደል? ያ ኪታብ የሆነ ሼኽ ኪታብ ነው። አንድ ኪታብ አንስተ ስሙን ብታየው የሆነ ሼኽ ቁርአንና ሐዲስን የተረዳበትን ሁኔታ ያስቀመጠ ነው። ስለዚህ ይሄ ሰውዬ ራሱ ቁርአንና ሐዲስ አይደለም። ምን ማለት ነው? የትኛው ይሻላል ነው? አሁን ዘመናችን ላይ ካሉ ሼኾች ወይስ የዛሬ 150 ዓመት የተወለዱት ኢማሙ ሻፊዒ የሞቱት 204 በኢልማቸው ዓለም የመሰከረላቸው መዝሀብ ሲባል ደግሞ የአንድ ሰው ብቻ ሳይሆን በመቶ ሺህ የሚቆጠሩ ሰዎች አሊሞች፣ ትላልቅ ዑለማዎች ያሉበት እያንዳንዱ ነገር ኡሱሉ ቀዋኢዱ ሁሉ ነገሩ ተእሲስ ተመስርቶ በደንብ ተጣርቶ የሚቀርብ ነገር ይሻላል ወይስ የሰፈር ዝንቦ ቤት የሚባል ምግብ ይሻላል ወይ ቢባል ሁሉም ሰው ትልቅ ምግብ ቤት ሼፍ ሁሉ ነገሩ ያለቀ እንደሚመርጥ ምንም ጥርጥር የለውም። እና መዝሀብ ማለት በዚህ አክል እንድንረዳው ነው። ሸኻችን ላይ ያው ለመጨመር አክል ነው። ሌላ ጥያቄ በውስጥ የመጣ ጥያቄ ነበር። ኡስታዝ መርሐባ አብዱኪል ወንድም አብዱኪል የጠየቀው ጥያቄ ነው። ረሱል አለይሂ ሰላቱ ወሰላም በሰላት ያልሰገደ ሰው ካፊር ነው የሚል ሐዲስ አለና በኢማም አሻሪ መዝሀብ ላይ ይሄ እንዴት ይታያል? በሌሎችም መዝሀብ ላይ አንድ ላይ ተካቶ ቢነገረን የሚል ጥያቄ መጥቶ ነበር። መርሐባ ሸኻችን መርሐባ። በዚህ ላይ ያው የተለያየ ሁክም ተሰጥቷል። ምን ለማለት ነው የሚለው ደግሞ ዝርዝር ማየት ደግሞ ተገቢ ነው። በደንብ ማየት አስፈላጊ ነው። ለምሳሌ ሶላት ያልሰገደ ሰው ያው ካፊር የሚሆንበት ወጅህ አለ በሁሉም ስምምነት ማለት ነው። ይህም ደግሞ ወጅህ ምንድነው? ካፊር የሚሆንበት ሶላት በእኔ ላይ አይወጅብብኝም፣ ዋጅብ አይደለም፣ አላህ ሱብሓነሁ ወተዓላ ሶላትን እኔ ላይ አልደነገገም ብሎ የሚል ከሆነ ከዛ በኋላ ደግሞ ያን ነገር የማይፈጽመው በመሆኑ ምክንያት ይሄ ካፊር ይሆናል ማለት ነው። ሶላትን የተወሰው በዚህ አይነት መልኩ ከሆነ መተው የሚባለው ሲገለጽ ይሄ ካፊር ይሆናል። ነገር ግን ከሰለን ወይም ደግሞ ከስንፍና አኳያ ዋጅብነቱን እያመነ ነገር ግን ከስንፍና አኳያ ከሆነ ግን ዑለማዎች የተለያየ አስተያየት ሰጥተውበታል። አብዛኞቹ ዑለማዎች ካፊር አይደለም የሚለውን ሁክም ሰጥተዋል። ለዚህም ደግሞ ኢማሙ ሻፊዒ ምስክር ናቸው። ኢማሙ ሻፊዒ ካፊር አይደለም የሚል ሁክም ሰጥተዋል። ነገር ግን ካፊር ነው የሚል ሁክም ደግሞ የት ይገኛል ሲባል ኢማም አህመድ መዝሀብ ላይ ካፊር እንደሆነ የጠቀሱ ደግሞ አሉ ማለት ነው። ነገር ግን በጣም የሚገርም ደግሞ አንድ ታሪክ አለ በመካከላቸው የተደረገ ማለት ነው። ኢማም ሻፊዒ እና ኢማም አህመድ የተወያዩበት ንግግር አለ። ይህ ንግግር በተለያየ ክቱቦች ላይ ልናገኛቸው እንችላለን። ኢማም ሻፊዒ ይጠይቃሉ፣ ኢማም አህመድ ይጠይቃሉ፣ እንዴት እንደዚህ ሆኖ ካፊር አይሆንም ወይ የሚል ነገር ያስቀምጣሉ። ኢማም ሻፊዒ ደግሞ እንዴት ብሎ ላኢላሃ ኢለላህ የሌለ እንዴ እሱን እንግዲህ ሻሃደተይን እስካለ ድረስ ከእስልምና ወጥቷል ብሎ ብያኔ ለመስጠት አስቸጋሪ በመሆኑ ምክንያት ይህንን ውይይት እንዳደረጉ ብዙ ክቱቦች ላይ ይገለጻል። ምክንያቱም ይሄ ነገር ከሸሪዓ አንጻር እንዴት ነው የሚታየው የሚለው ነገር በሁለቱ አቅጣጫ ስለሚታይ ማለት ነው። ከዛ ውጭ ግን ያው ዝርዝር ሂደቶች ይኖሩታል። ሶላት የማይሰግድ ሰው ሁክሙ እንዴት ነው የሚሰገድበታል አይሰገድበትም በሚለው ደግሞ ሌላ ብያኔዎች ይኖራሉ ማለት ነው። ምናልባት እንደዚህ አይነት ኪታቦች መጠቆም ካለብኝ ማየት ይቻላል። አንድ ሶማሊያዊ ሼኽ አሉ የጻፉ ኪታብ ማለት ነው። እዛ ላይ ሄዶ ማየት ይቻላል እና ኪታቡ ያው ትልቅ ኪታብ ነው። ብዙ መሳኢሎችን የያዘ ኪታብ ነው። ከዛ አንፃር ለሁላችንም ቱሕፈቱ ነቢይ ነው የሚባለው። እዛ ላይ ሄዶ ማየት ይቻላል ማለት ነው። አላኩል ያህል ግን ጠቅልላ አድርጌ የምመለሰው ምንድነው ሶላት ዋጅብ አይደለም የሚል ከሆነ ሶላትን በዛ ከሆነ ይሄ ካፊር ይሆናል። ወላኪን ግን ሶላትን ግን በስንፍና አማካኝነት ከሆነ ሶላትን ይተው ካፊር አይሆንም። ግን ሚን አህሊል ከባኢር ነው፣ ትልቅ ወንጀል ሰርቷል ማለት ነው። እንዲሁም ሶላት መስገድ አለበት፣ ተውበትን ማድረግ አለበት፣ መመለስ አለበት ነው። ነገር ግን ሶላት የማይሰግድ ሰው ካፊር ነው ያሉ ሰዎች አሉ ወይ ከተባለ ኢማም አህመድ መዝሀብ ላይ ኢማም አህመድ እንዳሉ ይገለጻል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አያይዞ የመጣ ነገር ነበርና እንደዛ ከሆነስ በአንዱ መዝሀብ ላይ እንደዛ ከተጻፈ እኛ ማለት እንችላለን ወይም አለብን ወይ የሚለው ነው ወይስ በእንትን ነው መሻይኾቹ ናቸው ማለት የሚችሉት ነው
ወይም ቃዲዎች ናቸው ይሄን ማለት የሚችሉት ወይስ ተራው ሰው ማንኛውም ሰው ተነስቶ ካፊር ማለት ይችላል ወይ? እሱንም በዛው ያብራሩ። በእርግጥ ይሄ አሁን ያው ሸሪዓ ያለውን ሁክም ነው ነቅል የምናደርገው። እኔ ከግል ያው የምሰጠው ነገር የለም። ወላኪን ግን ኢኽቲያር የማደርገውን ሐሳብ መምረጥ ካስፈለገ ሶላት የሚሰግድ ሰው ሶላት የማይሰግድ ሰው በስንፍና ከሆነ የተወና እኔ ላይ ግዴታ አይደለም ብሎ እስካላለ ድረስ ይህ ሰውዬ ሚን አህሊል ከባኢር እንጂ ካፊር አይደለም የሚለውን ነው መያዝ የሚጠበቅብን። ይሄ ደግሞ ኢማም ሻፊዒ መዝሀብ በሀገራችን የሚሰራበት ደግሞ ይሄ መዝሀብ በመሆኑ ይህንኑ ሐሳብ ነው ደግፌ የምንቀሳቀሰው ማለት ነው። ስለዚህ ሶላት የማይሰግድ ሰው በስንፍና ምክንያት ከሆነ ያንን ደግሞ በእኔ ላይ ዋጅብነቱ እንግዲህ እያወቀ ከሆነ አይከፍርም የሚለውን ነው። ቅድም ምናልባት ኪታቡን ለመጥቀስ ያክል ፈትወል ሙሰማ ጡሕፈቱል ነቢይ የሚባል ኪታብ አለ። ሙሒዲን ሙዓሊም ይባላሉ። እሳቸው ናቸው ያዘጋጁት ማለት ነው። ስለዚህ ያንን ኪታብ ሄዶ ማየት ይቻላል። አስፈላጊ ከሆነ ቴሌግራም ቻናሌ ላይ አታች ማድረግ ይችላለሁ። ያው ሶላት የተወሰው እንዴት ነው የሚሰገደው ምናምን የሚሉ ተመሳሳይ ሁክሞችን እዛ ላይ ማግኘት ስለሚቻል ማለት ነው። ኢንሻአላህ ሌሎች ደግሞ ወንድሞች ካሉ ይጨምሩበታል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። መርሃባ ጥያቄው እንትን ለማለት አለ ተራው ሰው ማንኛውም ሰው ተነስቶ ያን ያልሰገደውን ሰው ወይም ደግሞ አሁን ቅድም በተገለጸው መሰረት እኔ ካፊር አይደለሁም የማነው ሰላት አልወጀበብኝም ያለውን ሰው ማለት ይችላል ወይ የሚል መሰለኝና በውስጥ አብዲዮ ኪደ መርሐባ ይሄ ከሆነ በግልጽ መስጠት ይችላል። ለምሳሌ ሶላት በእኔ ላይ ዋጅብ አይደለም ሲል ማዕሉም ሚን ዲን ቢዶሩራ ወይም በሸሪዓ የታወቀውን ድንጋጌ የሆነውን ከአርካኑ ኢስላም ውስጥ አንደኛው ማለት ነው እየካደ ባለበት ግልጽ ቋንቋ እየተናገረ ከሆነ ይሄ ሰውዬ ካፊር ማለት ይቻላል። ይሄ ነው ደግሞ በሐቅ ማክፈር የሚባለው እንጂ አንዳንድ ሰዎች ምናልባት ግንዛቤ ያልወሰዱ ምንድነው የፈለገ ነገር ኩፍራዊ የሆነ ተግባርና እምነት ይዞ ማዕሉም ሚን ዲን ቢዶሩራ የሆነውን ራሱ እየካደ ይሄ ሙስሊም ነው የምንለው ያልን የመሰላቸው ሰዎች ካሉ እዚህ ላይ እርምት መውሰድ ይችላሉ። ይሄ ግልጽና ግልጽ ስለሆነ ሶላት በእኔ ላይ ዋጅብ አይደለም ፈጽሞ በእስልምና ላይም አላህ በእኔ ላይም ዋጅብ ያደረገው ነገር የለም ብሎ የሚል ከሆነ ይህ ሰው ግልጽ ነው ሁክሙ ካፊር እንደሆነ ግልጽ ነው። ስለዚህ ሄደው ዑለማ ራሱ ብያኔ ብዙ የሚያስጠይቅ ጉዳይ አይደለም። ምክንያቱም ግልጽ የሆነ ጉዳይን ስለካደ ማለት ነው። በሁለቱም ስምነት ሶላትን ታሪክ ሶላት ይከፍራል አይከፍርም በሚለው ስምነትም ላይ ራሱ ይሄን ካለ ይከፍራል ብዬ አስቀምጫለሁ። ምናልባት ቅድም ዘርዘር ለማድረግ ያክል ኢማሙ ሻፊዒ እና ኢማሙ አህመድ በታሪክ ሶላት ጉዳይ ላይ የጠቀሱትን ማንሳት አስፈላጊ መሰለኝ። ታጅድን ሱብኪ የጠቀሱት ነው በኢማሙ ሻፊዒ እና በኢማሙ አህመድ መካከል في ታሪክ ሶላት ምን ይባላል? ኢማሙ አህመድ ኢማሙ ሻፊዒን በዚህ ክርክር ተከራከሯቸውና ከዛ ኢማሙ ሻፊዒ ምን አሏቸው? ያ አህመድ አሏቸው አተቁሉ ኢነሁ የክፍሩ ይከፍራል ብለህ ነው እንደምትለው አሉ። ታሪክ ሶላት የሚል ሰው ማለት ቃለ ነዓም አዋሏቸው። ቃል ኢዛ ካነ ካፊሩን ፈቢማ የስለሙ ታዲያ ካፊር ከሆነ በምንድን ነው የሚሰልመው አሏቸው። ቃለ የቁሉ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ። እንግዲህ ሶላት የተወሰው ካፊር ከሆነ የምትለው ይህንን ይላል ሸሃደተይን ያደርጋል አሉ ማለት ነው። ማን? ኢማም አህመድ። ከዛ ኢማሙ ሻፊዒ ምን አሏቸው? ፈረጁል ሙስተዲሙ ሊሀዘል ቀውሊ ለም የትርኩሁ። እንዲህ ላ ኢላሃ ኢላላህን እኮ ሁልጊዜ ዘውትሮ የያዘው ሰው በመሆኑ ምክንያት አልተወውም ሸሃደተይን አሏቸው። ከዛ በኋላ ምን አሏቸው? አይ ይሰልማል ሰውየው እየሰገደ ከሆነ አሉ ማለት ነው። ስለዚህ ምክንያቱም ካፊር ከነበረ የካፊር ሶላት ራሱ በቂ ስለማይሆን በእስልምና ላይ ደግሞ የካፊር ሶላት ትክክል ነው ስለማይባል ብለው ሲሏቸው ምን ያሉ? ኢማም አህመድ ፈንቀጣ አህመድ ወሰከተ ነው የሚሉት። የተማራቸው በመሆናቸው ምክንያት ኢማም አህመድ ራሱ ዝም አሉ ነው የሚሉት። ይህንን ደግሞ ሙናዘራ ብዙ ሰዎች ጠቅሰውታል። አቡ አሊ ሐሰን ኢብኑ አማር የሚባሉ አሉ። እሳቸው የጠቀሱት ነው፣ ሙስሊም የነበሩ ናቸው። ምናልባት ካስፈለገ ከነገጹ ጠበቃቱ ሻፊዒ አልኩብራ ሁለተኛው ጁዝ ገጽ 61 ላይ አስቀምጠውታል ማለት ነው። ስለዚህ ክርክሩና ሂደቱ በዚህ ነው የሚታየው። ሶላትን ሙሉ ሙሉ ትቻለሁ እና እኔ ላይ ድንጋጌ የለብኝም ብሎ ካለ ሁክሙ ዋضح ነው። ማንም በሁለቱም ዑለማዎች መሰረት ካፊር ይሆናል። ወላኪን ግን በስንፍና አንጻር የተወው ግን ሁክም የተለያየ አስቀምጠዋል በሚል ነው ይሄ ነው ሁክሙ የሚያዘው። ስለዚህ ማዕሉም ሚን ዲን ቢዶሩራ የሆነው የካደው ሰው ካፊር ለማለት ዑለማ ራሱ መጠየቅ ዑለማ ሄዶ ጠይቆ ካፊር መባል አለበት አይባልም ብሎ ምናልባት የማያውቅ ሰው ከሆነ እንደዛ ማድረግ ይችላል። አለበለዚያ ግን በሐቅ የከፈረ ለመሆኑ ደግሞ ሙስሊም ነው ተብሎ እድል የሚሰጠውም አይደለም ማለት ነው እንደዚህ አይነት ሰው። ስለዚህ ይህንን የሚደግ ግንዛቤ መውሰድ አስፈላጊ ነው። ምናልባት ጥያቄው ካልተመለሰ አሁን በድጋሚ ማየት ይቻላል ማለት ነው። ኸይር ጀዛኩሙላሁ ኸይራ። ያው ጥቅል ስናየው ሰላት የተወሰው በሁለት ይካፈላል እያሉ ነው ሼኻችን። አንደኛው ከነጭራሹ ሰላት የሚባል ነገር በኢስላም የለም ወይም ዋጅብ ግዴታ አይደለም ካለ
ይሄ ሰውዬ ምንም በአራቱ መዝሐብ ካፊር ነው፣ ምንም ኺላፍ የለበትም። ኢጅማዕን ያለበት ከፍሯል፣ በመክፈሩ ላይ ምንም አይነት ኺላፍ የለበትም። ነገር ግን ሰላት እንዳለ ለምን አሰግድም ስንለው አረ ኢንሻአላህ ጀምራለሁ እኮ ዱዓ አድርጉልኝ ወይም የተለያዩ ምክንያቶች የሚያቀርብ በስንፍና ምክንያት የማይሰግድ ሰው ላይ ደግሞ ዑለማዎች ተከላልፈዋል። አብዛኛው ዑለማዎች ደግሞ ይሄ ሰውዬ አይከፍርም የሚል ነገር አስቀምጠዋል። ኢማሙ አህመድ መዝሐብ ላይ አንድ ቀውላቸው ላይ ካፊር እንደሆነ ይህም ቢሆን ካፊር ነው የሚል ነገር አስቀምጠዋል። አብዛኛው ዑለማዎች ግን ካፊር እንዳልሆነ ተናግረዋል። ሙስሊም ነው። ታውቃላችሁ እኛ ሀገር ደግሞ ያው መዝሐባችን ሻፊዒ እንደመሆኑ በሻፊዒ መዝሐብ ላይ ሰላት በስንፍና ምክንያት የተወሰው ሙስሊም ነው። እንደዚሁም ደግሞ እንዲሰግድ ይጠየቃል። ያው ቃዲ ካለ ይሄን ነው የሚያደርገው፣ ይቀርባል፣ እንዲሰግድ ይጠየቃል። ከዛ በኋላ ደግሞ የሚኖሩ እርምጃዎች ይኖራሉ። ግን ያው ሙስሊም መሆኑ የተረጋገጠ ነው ማለት ነው። እሺ ባጭሩ መልሱ ይህን ይመስላል። ሸኻችን ጀዛኩሙላሁ ኸይራ። ሌሎች ጥያቄዎች ነበሩ። ቶሎ ቶሎ ስለሚያልፍ ማየት አንችልም። ልክ ዋሽንግተን የሚባል አንድ ወንድማችን አሰላሙ አለይኩም ስለ እስቲጋሳ ነገሩን ይላል። የተወሰነ ነገር ስለ እስቲጋሳ ነገሩን የሚላለ ሌላም ጥያቄዎች መጥተዋል። እዛው ከታች ይዣቸዋለሁ ነገር አሉ። እሺ መርሐባ። ይሄ ያው የፍቅህ መስአላ ነው በዋናነት የሚጠቀሰው። እስቲጋሳ ማለት ምን ማለት ነው ሲባል ያው እርዳታ መጠየቅ ነው። ነገር ግን እርዳታ የሚጠይቅበት ቃል ደግሞ የተለያየ አይነት እርዳታ ሊጠይቅ ይችላል። ከዛ አንፃር መሰረታዊ እምነቱን እስካልነካበት ድረስ አልእስቲጋሰቱ ሸርዕያ ብለው ዑለማዎች ያስቀምጣሉ ማለት ነው። ፈስተጋሰሁ الذي من شيعته ነብዩላህ ሙሳን ቃብቃን የሚባለው ሷዊ ላይ እንደተቀመጠው ስሙ ማለት ነው። እሱን ላይ ምን አድርጓል ነብዩላህ ሙሳ እንግዲህ እርምጃ በመውሰዳቸው ምክንያት በፎከዘሁ ይላል በቡጢ መቷቸው ያኛውን ሰው ማለት ነው። ከዛ በኋላ ያኛው ሰው ሞተባቸው። ይሄ ደግሞ አጠገባቸው የነበረው እሳቸው በኑ እስራኤል የነበረ ሰው እስቲጋሳ እርዳታ ጠይቋቸዋል ማለት ነው። ይሄም እስቲጋሳ ይባላል። ሌላው ደግሞ እስቲጋሳ እንግዲህ ማየት ያለብን ነብዩላህ አደም መጨረሻ ላይ ሸፋዓቱል ዑዝማ የሚባለው ሸፋዓቱል ኩብራ ስለ መቃም መህሙድ ሲወራ ብዙ ሐዲሶች አሉ። የሰዎች ልጆች በአጠቃላይ ከነ አንቢያዎቻቸው ጭንቅ ላይ በቆዩበት ጊዜ ማለት ነው ቡኻሪና ሙስሊም ላይ በተዘገቡ ሐዲሶችም እንደሚገለጸው ሁሉም ለማማለድ ጥያቄ እንዲያነሱ ነብያቶቻቸውን ይጠይቃሉ። በዚህ ጊዜ ሁሉም ነብያቶች በዛ እያንዳንዳቸው የሚያነሱ ስህተት ይኖራል። ምናልባት ሐዲሱ ላይ ከተጠቀመው አኳያ በነብዩላህ ዒሳ የጠቀሱት እንኳን ዘንባ የለም እዛ ላይ ማለት ነው። ሌሎቹ ግን የተለያየ ምክንያት ያነሱና ወደ ነብያችን አለይሂ ሰላቱ ወሰላም ያመጣሉ። ስለዚህ እዛ ጊዜ ኡመቶች ራሱ በአጠቃላይ በቀጥታ አላህን እንለምናለን ሳይሆን ያሉት ምንድነው አላህን ለመጠየቅ ወደ ነብያቶቹ ነው የዞሩት ማለት ያውም ደግሞ በጭንቅና በችግር ጊዜ ማለት ነው። ይሄ ደግሞ ሐዲስ ሆኖ ቡኻሪና ሙስሊም ላይ የተጠቀሰ ሐዲስ ከመሆኑ አኳያ የእስቲጋሳ ይባላል። ስለዚህ እነዚህ አይነት መሰረት ያላቸውን እስቲጋሳዎች አልእስቲጋሰቱ ሸርዕያ ብለን እንጠራቸዋለን። አመል እስቲጋሰቱ ሽርክያ የሚባለው ደግሞ ከዚህ ውጭ ያለው ነው። እስቲጋሰቱ ሽርክያ የሚባለው አሁን ሌሎቹ ምንድነው በአዳም ልኮና መሰል ሂደቶች ላይ የሚፈጠሩትን ሂደቶች ከዚህኛው ጋር በአንድ ላይ በማቀላቀል ሙስሊሞች እንደዛ አይነት ስህተት የሚፈጥሩ ይመስላቸዋል ማለት ነው። ስለዚህ እስቲጋሳ ሲባል ራሱ ይሄንን አንዳንዶቹ ምናልባት ጥያቄ የሚያነሱበት ሰዎች ምን አይነት ሐሳብ ነው የሚያቀርቡት? የመጀመሪያው ሰውየው በህይወት እያለ ከሆነና ዱንያዊ ከሆነ በሱ አቅም የሚችለው ከሆነ እሱን እስቲጋሳ ወይም እርዳታ መጠየቅ ይቻላል። እሱ ግን የማይችለው ከሆነ ግን ለምሳሌ የተለያዩ ወንጀልን መማር ምናምን የመሳሰሉት ከሆነ ከሰውየው ደግሞ መጠየቅ የለበትም የሚል ነገር ደግሞ ያስተውላሉ ማለት ነው። ነገር ግን ይህ ጉዳይ ምናልባት ከግንዛቤ አኳያ አንዳንድ ነገሮችን የከለከለ ሊሆን ይችላል። በደንብ መብራራት አለበት። ምክንያቱም አንዳንድ ሐዲሶች ላይ እንደተጠቀመው ነብያችን አለይሂ ሰላቱ ወሰላም ዘንድ መጥቶ ኢስቲግፋር ያደረገና ቁርአኑ በመሰረት ባለው ማለት ነው የጠየቀ ሰው እንዳለ ይዘገባል ማለት ነው። ከዚህ አንፃር ሌላው ደግሞ ነብያችን አለይሂ ሰላቱ ወሰላም የማይችሉትን ነገር ጀነት ማስገባትን ከጀነት ከሳቸው ጋር ጎረቤት መሆንንም ይጠይቃል። እንደዚህ አይነት ጥያቄዎች ደግሞ አብረው ተውሂድን የሚንዱ ተደርገው ግን ሊሳሉ አይገባም። ለምን መጀመሪያ ያንን ሐሳብ የሚያነሳው ራሱ ተውሂድ ያለው ሰው ከመሆኑ አኳያ ማለት ነው። እና ነብያችን አለይሂ ሰላቱ ወሰላም ደግሞ ያሉት ምላሽ አለ። እሳቸው ልክ እንደ ፈጣሪ ወይም ደግሞ ያ እርዳታ የሚጠየቀው የፈጣሪን ቦታ ይዟል ብሎ የሚያመን ከሆነ ይሄ ግልጽ ነው ሁክሙ።
ኸሷኢስ ሩቡብያ ስለሰጠ ወይም ፈጣሪ የሚገለጽባቸው ነገር ለፍጡር ስለሰጠ ይከፍላል። ከዛ ውጭ ግን ቃላቶቹን ግን በመጠቀሙና የሚያስተላልፈው ጽንሰ ሐሳብ ግን ከተውሂድ ጋር ምንም አይነት ግጭት የሌለበት ከሆነ ይሄን ደግሞ አይነት ኢስቲጋሳ ደግሞ ሸሪዓዊ ኢስቲጋሳ በመሆኑ ምክንያት ያው ይፈቀዳል ብለው ዑለማዎች ሄደዋል ማለት ነው። እና ሰፋ ያለ ራስ ነው ኢንሻአላህ። ግን በእይታ ደረጃ ግን ያው ተወሱልም ኢስቲጋሳም ተወጁህም ባንድ ላይ በጥቅል ባንድ ርዕስ ወይም ባንድ መስመር የሚታዩ መሆናቸውን ዑለማዎች ያወሳሉ። መስአላው ደግሞ የፊቅህ መስአላ ነው የሚለው ነው። ኢንሻአላህ ወደፊት ደግሞ የበለጠ በሰፊው የምንመጣበት ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ሌላ ጥያቄ አለ? አለ። አንድ ጥያቄ አለ። የኑሮ ውድነት በገበያ መዛባት ምክንያት የምናገኘው ገቢ ሐላል መሆኑን እንዴት እርግጠኛ መሆን እንችላለን? በተለይም ደግሞ ስራ ቦታችን ላይ ከምናሳያቸው ታማኝነትና ከምናገኘው በረከት ጋር ተያይዞ ያሉ ጥርጣሬዎችን በእውቀት ብርሃን እንዴት መፍታት ይቻላል የሚል ብሬን ፓወር የተባለ ተከታታያችን ነው የጠየቀው። ወላሂ ያው ሰፋ ያለ ጉዳይ ነው። ጥያቄው እንደተገነዘብኩት ለመመለስ ሞክራለሁ። የመጀመሪያው ምንድነው ያው አንድ ሰው የተለያየ የስራ ዘርፍ ላይ ሊኖር ይችላል። የሚሰራው የስራ ዘርፍ ያው ሐላል መሆኑን እና ለመሆኑን እንዲሁም ደግሞ የሚሄድበት ሲስተም ራሱ ሐላል መሆኑንና ለመሆኑን የበለጠ ስለ ስራው ዝርዝርና ሂደት አቅርቦ ዑለማዎቹ የሚበይኑት ይሆናል ማለት ነው። ምክንያቱም ከዛ ውጭ ባለው ጉዳይ ላይ ምናልባት ሳያስበው የተለያየ ሪባም ውስጥ የሚገባበት ሂደቶች ሊፈጠሩ ይችላሉ። ከዛ አንፃር ያው ሹብሃቶችን በመጠንቀቅ ባጭሩ ማለት ነው። ምክንያቱም ሹብሃቶችን የተጠነቀቀ ከሆነ ያው ራሱንም ዲን ሌላኛውም ከሱ በኋላ የሚመጡትንም ክብሩንም የሚያስጠብቅበት እንደሆነ ነብያችን አለይሂ ሰላቱ ወሰለም ጠቅሰውልናል ማለት ነው። ምክንያቱም ሹብሃት እንደዚህ የተምታቱና አሻሚ የሆኑ ጉዳዮች ላይ ባለመግባት መጠበቅ ይጠበቅበታል። ከዛ ውጭ ግን ከበረከት አኳያ ግን አልበረካ የሚባለው ያው በብዙ አይነት መልኩ ከአላህ ዘንድ የሚገኝ ነው። ብዙ ሰበቦችን በማድረስ ሊሆን ይችላል። አንደኛ በሐቅ በመስራት በሐቅ በመመዘን ነው። ከዛ ውጭ ግን ምናልባት በሚሰራው በሚዛኑ የሚያጎድል ከሆነ አላህ Subhanahu Wa Ta'ala እንግዲህ ማስጠንቀቂያ አውርዶበታል ቁርአን ላይ እንደምናየው። ስለዚህ እነዚህ ነገሮች እያስተዋሉ መቀጠል ይኖርበታል። ሁለተኛ ደግሞ ሌላው ኢስቲግፋር ማድረግ አለበት። በጣም በተለይ ነጋዴና እነዚህ መሰል ጉዳዮች ላይ ብዙ ነገሮች ጥያቄ ስለሚመጡ አኺራ ላይም ደግሞ እንደዚህ አይነት የሚያመለክቱ ነገሮች በመኖራቸው ምክንያት የሰው ሐቅን የበለጠ በመጠንቀቅ እንዲሁም ደግሞ የምንሰጠውን ነገርና የምናስተላልፈውን ነገር የበለጠ ለማህበረሰቡ እውነተኛ የሆነ ነገር በማቅረብ ሐቁን በመውሰዱ ያው ሪዝቁ አላህ Subhanahu Wa Ta'ala የሚሰጠው ስለማይጎድልበት በዛም ውስጥ ደግሞ በረካና ኸይር ነገር ስለሚኖረው አራት ሰዎች ብቻ ያው ከተለያየ ክስረት ይወጣሉ የሚለው ማለት ነው። ወልዐስር ላይ እንደተቀመጠው ወተዋሶ ቢልሐቅ ወተዋሶ ቢሶብር ነው። በሐቅ በመጽናትና እንዲሁም በትዕግስት ላይ በመቆየት ካለው ኑሮ ውድነት አኳያ መልካሙን ምናልባት ነፃ የሚወጣበት መንገድ መፈለግ ይጠበቅበታል አለው። ኢንሻአላህ የበለጠ ደግሞ ያው በአካባቢ ያሉ ሰዎችን ጠይቀው የበለጠ የሚረዳው ዑለማዎችን ጠይቀው የሚረዳው ይሆናል እላለሁ ማለት ነው። ቅድም ካነሳው አኳያ ወቢማ ዩስሊሙ ከምንድነው እስልምና የሚገባውም በሚል ወቅት ነው በደንብ የሚቀራው የሚለውንም ድጋሚ ማስታወስ ፈልጋለሁ። ኢንሻአላህ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየተከታተላችሁ የምትገኙት ነጃሺ ሚዲያ ዘወትር ጁማ በዚህ ሰዓት በ3 ሰዓት ጀምሮ የሚያቀርብላችሁን አንድ ጥያቄ አለኝ የተሰኘው ፕሮግራማችንን ነው። ሁልጊዜ ጁማ ከ3 ሰዓት ጀምሮ ይቀርብላችኋል ማለት ነው። ማንኛውንም ጥያቄ ሸሪዓዊ ጥያቄዎችን አምጣችሁ ገብታችሁ መጠየቅ ትችላላችሁ። እንዲሁ በጽሁፍም መጠየቅ ይቻላል ማለት ነው። ከዛ በተጨማሪ ከቃል በገባንላችሁ መሰረት ከረመዳን በኋላ ፕሮግራሞችን ይዘን እንቀርባለን ባልነው መሰረት ሮብና እሁድ የተለመደው ፕሮግራሞች እንደሚቀጥሉ ለማሳሰብ እንወዳለን። ከዛም በተረፈ የትኛውንም ፕሮግራሞች ለማግኘት ዩቲዩብ ነጃሺ ሚዲያ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ እዛ ላይ መከታተል ትችላላችሁ ማለት ነው። ይህን ፕሮግራም ጨምሮ ከዚህ በፊት የነበሩትም ወደፊትም ኢንሻአላህ ያሉትን ፕሮግራሞች በአጠቃላይ ነጃሺ ሚዲያ ላይ ስለሚጫኑ የዩቲዩብ ቻናል ላይ ስለሚጫሉ አመለጠኝ ብላችሁ መቆጨት የለባችሁም ማለት ነው። እዛ ላይ ገብታችሁ ማየት ትችላላችሁ። ምናልባት ይሄኛውም ሰፋ ያለ ጥያቄ ነው ሰዎች ግን እንደው ጠቅለል አድርገው ከመለሱለት YA 51 ነው የሚባል አድማጫችን ተከታታያችን የጠየቀው ነው። እኛ ተማሪዎች ትምህርት ቤት ውስጥ ምክንያት
እያጠናን ነውና በአላህ መውሊድ ለምን እንደምናከብር በደንብ አስረዱን ይላል። በተቻለ መጠን ካለን ደቂቃ አንፃር የተወሰኑ ዋና ዋና ፖይንቶችን ብቻ ታነሱ። በተረፈ ኢንሻአላህ መውሊድ እንዴት እናክብር የሚል ጥያቄ ሆኖ ነው የተሰማኝ። ከጥያቄው አንፃር ተማሪዎቹ ነው ያው መውሊድ ሲባል ነብያችን አለይሂ ሰላቱ ወሰለም ለአላህ ሱብሓነሁ ወተዓላ ሹክር የሚደረግ ሹክር ነው። እንደሚታወቀው አላህ ሱብሓነሁ ወተዓላ ያው ከጨለማ ወደ ብርሃን እንድንመጣ ሰበብ የሆኑትን ነብይ በማላቅ እሳቸውንም ደግሞ ማላቅ ደግሞ ቁርአን ላይ መሰረት ስላለው ከዛ አንፃር የሚፈጸም ነው። ስለዚህ በየትኛውም መልኩ የግዴታ በሚደረግ እርዶች ብቻ ማከናወን የሚችል ሰው በዛ ማድረግ ይችላል። ካልቻለ ግን ሰውየው ባለው ነገር ሶደቃ በማድረግ የነብያችን ሲራ በመተዋወስ ቁርአን በመቅራት ሶላዋትን በመብዛት ኸይር ነገር በመቀየር የሚወዱት ሰዎች ጋር በአንድ ላይ በማሳለፍ ለዱንያውም ለአኺራው የሚጠቅመውን ነገር ዱዓ ማድረግ ይችላል። ስለዚህ ትምህርት ቤቶች ላይ የተለያዩ ዩኒቨርሲቲዎች ላይ በተለያየ አጋጣሚ ከተለያዩ ሰዎች ይፈለግና የሆነ ቦታ ላይ በአንድ ላይ እንዲከበር የሚደረግበት ሂደቶች አሉ። ስለዚህ ያንን መንገድ በመከተል ደግሞ መውሊድ ለማክበር ደግሞ ብዙ ርቀት ራሱ ኤክስፒሪየንስ ብዙ የሚጠይቅ አይመስለኝም። ብዙ ሰዎች በተለያየ አካባቢ ይኖራሉ። እነሱ ጋር ቅንጅት በማድረግ ተማሪዎችም ማውጣት ይችላሉ ያንን መውሊድ። የበለጠ ደግሞ ኢንሻአላህ ቦታው ላይ አጋዥ ምክንያቶችን ፈልጎ ማከናወን ይቻላል የሚል ምልከታ ነው ያለኝ። ኢንሻአላህ ለጥያቄ ካለ እቀበላለሁ። ሌሎች ወንድሞች ደግሞ መጨመርም ይችላሉ። ጥያቄዎች ቅድም የጻፉት የነበሩ ጥያቄዎች ካሉ ኢንሻአላህ። ጥያቄ እኮ ነበር እኮ አላያችሁትም? አዎ እኮ አሰላሙ አለይኩም ወራህመቱላሂ ይላልና ይሄ እስቲምና አይደለም? እስቲምና ሁክሙ በአራቱ መዝሐቦች ምንድነው? አንዳንድ ሰው በሐነፊ መዝሐብ ይላሉ። አዎ ራስን ማርካት በሐነፊ መዝሐብ ከራህ ነው ይላሉ። እውነት ነው ወይ? ሁክሙ እስቲምና ያው ይሄ ማስተርቤሽን ብለው የሚጠሩት ነው። ወይም ደግሞ ግለ ወሲብ ብለው አንዳንዶቹ ይተረጉሙታል። አለ ኩል ያህል ይሄ ሐራም እንደሆነ ዑለማዎች ይነገራሉ። በኢማም ሻፊዒ መዝሐብ መሰረት ይሄ ሐራም እንደሆነ ነው የሚቀመጠው። ብዙ ማስረጃዎችም ደግሞ ያስቀምጣሉ። በአቡ ሐኒፋ መዝሐብ መሰረት የሚለው ደግሞ ያው የአቡ ሐኒፋ መዝሐብ መሰረት ያላቸው ሰዎች የበለጠ ቢያብራሩ ጥሩ ነው። በከሰር የጠቀስከው ሁክም አንዳንድ ሰዎች ያስቀምጣሉ። ያው እሱም ደግሞ አኽፍ ዶረረይን ከመምረጥም አኳያ ነው። ምናልባት አንዳንድ ጊዜ ዝሙት ላይ ከመውደቅ የሚል እይታ የሚያስቀምጡ ከመኖራቸው አኳያ ግን እኔ የምልህ የኢማም ሻፊዒ መዝሐብ መሰረት ያው ሐራም ነው የሚለውን ሁክም እንድትወስድ ነው። ስለዚህ ኢስቲምና የሚባለው ሐራም ነው የሚለውን ነገር ግንዛቤ እንድትወስድልኝ ማለት ነው። ሌላው ደግሞ የበለጠ ዑለማዎች ዘንድ ቀረብ ብሎ መጠየቅና ማብራራት ይቻላል ማለት ነው። በዚህ ጉዳይ ኢማም ሸውካኒ ኪታብ አላቸው። እሱንም ደግሞ የበለጠ በማየት ግንዛቤ ሰው መውሰድ ይችላል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኸይር አብዱላህ ሲዲቅ አልጉማሪ ኪታብ አላቸው ይሄን አስመልክቶና በጣም ሐራም ነው የሚለው ላይ በደንብ ጠበቅ አድርገው ይናገሩና ግን ምን ይላሉ? ጤናዊ ችግሮች ብዙ ያመጣል ይላሉና ቶሎ ያስረጃል እና በኋላ ላይ ደግሞ ኖርማን ከሚስቱ ጋር ያለውን ግንኙነት ያበላሽበታል፣ የፊት ወዝ ያስወግዳል። እንደዚህ አይነት ነገሮች ጤና ላይ የሚያመጡ ብዙ እንከኖችና እክሎች አሉትና ይሄ ነገር ያ በደንብ በጥንቃቄ መታየት ያለበት ነገር ነው። ባረከላሁ ፊኩም። ኢንሻአላህ ራሱን የቻለ ፕሮግራምም ወይ የሚዘጋጅ ይሆናል ኢንሻአላህ። እሺ በህልማችን ሲሆን ችግር የለውም ሳናውቅ ከሆነ እያለ ነው። በጣም የሚገርም ነው። በህልምማ ከሆነ ሰውየው እኮ ዘዋል አቅሉ ከተወገደ ከዛ በኋላ በሚመጣው በሚፈሰው ዘር ፍሳሽ የሐራምነት ተጠያቂ አይሆንም ማለት ነው። ነገር ግን ያው ኢህቲላም ነው የሚባለው። ይሄኛው እስቲምና የሚባለው ያው ይታወቃል ሁክሙ። ይሄኛው ደግሞ ኢህቲላም ነው የሚባለው። ስለዚህ ኢህቲላም የሚባለው ያው ሰው ተኝቶ በኋላ ላይ ምናልባት የዘር ፍሳሽ ላይ ይችላል የሚጠበቅበት ያው ትጥበት ማድረግ ነው። ሌላኛው ደግሞ የዚህኛው እስቲምና የሚባለው ደግሞ ሁክም የተለየ ነው። ትክክል ነው። ሼክ አብዱላህ አልጉማሪም እንደዚህ አይነት ኪታብ አላቸው። ከዛሊክ አይን ያፈዛል ሁሉ የሚል
ምክንያቶችን አብረው ይደረድራሉ። ስለዚህ ብዙ አይነት ነገሮች ስላሉት ያው ጥንቃቄ መውሰድ አስፈላጊ ነው። ግን ከሁክም አኳያ ደግሞ ኢማም ሸውካኒ ያሉትንም ማየት ይቻላል። የበለጠ ዑለማዎች ዘንድ ሄዶ መገንዘቡ ተገቢ ነው እላለሁ ማለት ነው። ኢንሻአላህ ሌላ ጥያቄ ካለ እናያለን። ግን ጥያቄው ይገርማል ማለት ነው። ከጥንቃቄ አንጻር ነው በደንብ ከመጠንቀቅ አንጻር። አንድ ጥያቄ ታየኛል ኡስታዝ። ዚክር በጣም ሳበዛ ሰውነቴ ይግላል፣ ምንድነው ምክንያቱ? ጥያቄ ከታች ተጽፎ ነው። ይሞቀኛል ነው ይግላል ሲባል ይሞቀኛል ለማለት ይመስለኛል አይደል እንጂ እነሽጣለሁ ምናምን ለማለት አይደለም አይመስለኝም። እኔም እንደዛ መሰለኝ። ይሄ አንዳንድ ዚክር እንትን ሲል ይሄው ራሳቸውን የመጋል ነገር ይኖራልና እሱን ነው ለማለት ፈልገው መስሎኝ አድሬስ እንዲደረግ ማለት ነው። ይሞቀዋል ነው ሸኻችን መርሐባ። ያው ይሄ ተስውፍ ጥያቄ ነው በጣም ያው ምንልበት የፍቅህ የሚባለው ያው ዒባዳን እንደሚያስተምረው ሁሉ ተስውፍ ላይ ደግሞ የዚህኛውን የሐኪሞች ናቸው የጠበብቶች ናቸው በዚህ ጉዳይ ላይና የተለያየ ነገር ያስቀምጣሉ። በተለይ ያው አውራድ ዚክር በሚልበት ሰዓት ያው ግለት እንኳን ቢኖር ውሃ ብዙ ባይጠጣ የሚል ምክር ያስቀምጣሉ እንደ አደም ማለት ነው። ከዛ ውጭ ደግሞ አንዳንድ ሁኔታዎች ሲዘከሩ እንደዚህ አይነት ባህሪያቶች ያመጣሉ። ምክንያቱም አንዳንድ አልአስማኡል ሑስና የሚባሉት ያው መልካም ያላህ ስሞች የተለያዩ ኸዋሶች አሏቸው። ከነዚህ ኸዋሶች መካከል የሐዩ ያ ቀዩም የሚዘክር ከሆነ ያው ልቡ ይጠነክራል፣ በዒባዳ ላይም ያለው ሰፊ ጥቅም እንዳለው ይገልጻሉ። ይሄን ደግሞ ያው ኢብኑ ቀይም ሆነ ኢብኑ ተይሚያም የሚደግፉት ሐሳብ ነው። በዚህ አንፃር ያው ምናልባት ይሄንን ዚክር በሚያደርግበት ሰዓት የሙቀት ወይም ደግሞ አጠቃላይ ሰውነቶቹ የተለየ ሙቀት የሚያመጣበት ሂደት ይኖራል። ይሄ በእርግጥ እንደ ችግር የሚታይ አይደለም። ወላኪን ግን ያው ነፍስ 7 ደረጃዎች አሏት ይላሉ። እንግዲህ በቃድሪያ የዚክር አዘካከር መሰረት ማለት ነው እና የተለያየ መርሐላ ያልፋል። አልአንፉሱ 7 ነው የሚሏቸው። እነዚህን መርሐላዎች በሚያልፍበት ጊዜ የሚታዩ ባህሪያቶች ይኖራሉ። ከነዛ ውስጥ አንደኛው ሊመደብ ይችላል ማለት ነው። ከዛ በኋላ ይሄኛው ነገር ምናልባት ቀስ በቀስ በጊዜ ሂደቶች ካለው ከኃጢአት ከመራቅ አኳያም የሚወሰድ ሁኔታ ይኖረዋል ማለት ነው። ከዛ ውጭ ደግሞ ምናልባት የውስጥ ያለውን ሩህ ደግሞ ተቅዊያ ወይም ደግሞ ሩሃንያ ወይም ሩህ የሚባለውን ነገር ተቅዊያ ወይም ኃይል የመስጠት ምላሽ ሊሆን ይችላል። ከዚህ አንፃር የሚያዩታል እና ግን እንደ ችግር የሚታይ አይደለም። ወላኪን ግን አንዳንድ ዚክሮችን ደግሞ አዘካከርና አዳባቸውን ኸዋሶቻቸውን የበለጠ ከዑለማዎቹ መውሰድ አስፈላጊ ነው። ለዚህ ነው ማንኛውም ሰው የተለያየ ዒባዳዎችን ቁርአንም ሆነ ሶላዋት ማለት ይችላል። የበለጠ የሚመረጥለት ሶላዋትን ነው የሚመርጡት ማለት ነው። ለዚህ ነው ዳኒ ቢሳኒ ራሱ አንድ አል40 የሚባል አለ። ትልልቅ እንደዚህ አይነት መርሐላዎች የሚያልፉበት ተሰውፍ ውስጥ ያለ ማለት ነው። ለዛ ራሱ የሚበቃ በሚል የሶላዋት ኪታብ አዘጋጅተዋልና እነሱን ሶላዋቶች መሻይኾች ያዘጋጁትን አህዛቦች ዱዓ በማድረግ የበለጠ ነገሮች ማስተካከል ይቻላል የሚል መልከታ ግን ማስቀመጥ ፈልጋለሁ። ኢንሻአላህ ይሄ ያው ሰፋ ያለ ርዕስ በመሆኑ ሌላ ጊዜ በደንብ የምናወራ ይሆናል ማለት ነው። ግን የነካካቸው ሀሳቦች የበለጠ ግንዛቤ ይፈጥራሉ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ ልንጨርስ ያው ትንሽ ደቂቃዎችን የቀሩን ምን የሚል ነበረ? ዚክር መይትን ሐይ ያደርጋል ማለት ሁለመና ያነቃል ማለት ነው አይደል ኡስታዝ? ይላል الذين يذكرون ربهم مثل الذي يذكر ربه مثل الذي يذكر ربه مثل الذي يذكر ربه كمثل انما يذكر سو كمثل الحي والميت የሚል ሐዲስ አለ። ይሄ ግልጽ ነው። ዚክር የሚባለው ያው ወደ አላህ Subhanahu Wa Ta'ala የምንቀርብበትና ነፍሳችን የምትረጋጋበት ከመሆኑ አኳያ ሁሉን ነገር ያነቃል ሲባል ያው ብዙ አይነት ነገሮች አሉት። የመንቃት ራሱ ደረጃ የራሱ በተሰውፍ መስመር የሚታይ ነው። ንቃት የሚባለው ራሱ በራሱ እንደ የራሱ ሂደቶች አሉት ማለት ነው። ስለዚህ ዚክር አንደኛው የምንነቃበት መንገድ ነው የሚለውን ነገር አስፈላጊ ነው። ምክንያቱም ኢሽቲጋል ማድረግ አለበት በዚክር የሚለውን ነገር ካየን ያው መንቃት የሚባለው ዘርፈ ብዙ በመሆኑ ምክንያት ብዙ ነገሮችን ያነቃል። ያ ደግሞ መዋሂብ ረባንያ ወይም ደግሞ ከፈጣሪ ዘንድ የምናገኛቸውን ደግሞ ጸጋዎች ደግሞ ለማግኘትም እንደ ሰበብ ይሆናል። ያ ደግሞ የበለጠ ንቃት የሚጨምር በመሆኑ ዚክር ላይ የበለጠ መቆየት ይጠበቅብናል። ነገር ግን ሐዲሱን መሰረት በማድረግ የሚዘከርበት ቤትና ቤቱ ዚክር ያለበትና ሌላው ደግሞ የማይዘከርበት ቤት ያው ህያውና በሞት የሚገለጽ መሆኑን የሚጠቁም ሐዲስ ስላለ ከዚህ አኳያ የበለጠ ቤቶቻችንን በዚክር ማስዋብ
እንዲሁም በዚክር ላይ በመሰባሰብ ዚክር ማድረግ አስፈላጊ ነው። የዚክር ሐለቃዎች ደግሞ ትልልቅ ነገሮች አሉ፣ ፈዋኢዶች አሉት፣ መላእክቶችንም ይሰባሉና እዛ ላይ ትኩረት እናድርግ የሚል ምልከታ ነው ያለኝ። ኢንሻአላህ መንቃት የሚባለው ግን ያው ሌላ ሰፊ ርዕስ ነው የሚለውን ግን ምልከታውን እንድትወስዱልኝ ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ ሌሎች ጥያቄዎች ካሉ ምን ላይ ሆነ ኢንሻአላህ እስከዛው ምናልባት አክቹዋሊ ደቂቃው ሄዷልና እሺ ስለዚህ እዚህ ላይ እንዘጋ። ጨርሰናል። ያ ኦልሞስት አንድ ሰዓት ሆኖና ኸይር ኢንሻአላህ ሼህ አብዱል ሐሚድ አንድ መንዙማ ይበሉንና በዛም ዘጓለን ኢንሻአላህ። መርሃባ ለማስታወስ ያክል እሳቸው እስከሚዘጋጁ ድረስ ያው የምትከታተሉት ነጃሺ ሚዲያ ነው። የአንድ ጥያቄ ያለኝ ፕሮግራማችን ነው። ሳምንታዊ በጁማ 3 ሰዓት ጀምሮ በነጃሺ ሚዲያ የቲክቶክ ቻናል የሚቀርብላችሁ ቀጥታ ጥያቄያችሁን ያልገባችሁን ነገር ግልጽ የምታደርጉ መብራሪያ የምታገኙበት ፕሮግራማችን ነው። ሳምንታዊ የጥያቄና ጥያቄ ያለኝ የሚለው ፕሮግራማችን ሁሉ ከ3 ሰዓት ጀምሮ ይቀርባል። እንዲሁም ሮብና እሁድ ደግሞ መደበኛው የውይይት ፕሮግራማችን በተለያዩ ርዕሶችን እያነሳን ክቡራን መሻይኮች፣ ኡስታዞች እንዲሁም ወንድሞች በተገኙበት እሱም ፕሮግራም ሊቀርብላችሁ ነው። ይሄን ሁሉ ፕሮግራሞች በነጃሺ ዩቲዩብ ላይም ሰብስክራይብ አድርጋችሁ ማየት ትችላላችሁ። ያመለጣችሁን ወደፊትም ኢንሻአላህ የሚለቀቁ ፕሮግራሞችን ሁሉ እዛ ላይ ማየት ትችላላችሁ። ሁላችሁም ፎሎ ማድረጋችሁን አትርሱ። የሸካችን የሸፈክሩ አካውንት ላይ የገባችሁ ኮፒ ሊንክም እንዲሁም በተቻላችሁ ሰዓት ላይ ኮፒ ሊንክ እንዲሁም ፎሎ ማድረጉን አትርሱ። የኡስታዝ አብዱል ሐሚድን የወንድም ማሻን እንዲሁም የነጃሺ ሚዲያን አካውንትም ፎሎም ኮፒ ሊንክ ማድረጋችሁን አትርሱ ለማለት ይሄን ለማስታወስ እወዳለሁ ማለት ነው። ወንድም ማሽ የምትለው ነገር አለ ካለ ከሌለ ኡስታዝ አብዱል ሐሚድ ደግሞ ጀዛኩሙላህ ኸይር። اللهم صل على محمد أحمد اللهم صل على محمد الأسعاد اللهم صل على محمد أحمد اللهم صل على محمد الأسعاد الحمد لله ودود الأحاد أحمد الذي شرف ليلة المولد التي بطل بها الشرك واختفى أحمد وأنار العالمين بأنواره المتوقد النبي الهاشمي قريشي نسبا أحمد المصطفى المكي المدني المتودد ولد في طالع الفجر والوجود يتبسم أحمد ويشرق الآفاق بخده المتورد واهتز كل أكوان الله عاشقا ونزهة أحمد وتراجفت به الملائكة بالغرام والواجد وفتح الجنان والعطر يتبهر أحمد لمولد طه العربي المجتبى الأمجاد وليلة مولده رضوان من ربها أحمد وعين غفرانه ومسك الختام المتجدد ليتني عرفت قدر مولده أحمد وحبه الأكرم الأظهر والمسعد يا ليتني كانت السنة كلها ساعات أحمد التي يحضر بها روح محمد اللهم صل على محمد أحمد اللهم صل على محمد أسعاد لو كان كل أصوات حديثه أحمد المتصل بتجلي رب الأحاد لو كان كل أفواه متحدثا أحمد بأوصافه المختار ونوره المتجرد لو كان تحرك الأشجار كلها بحبه أحمد وكل الوجود كأسا للعاشق المتودد
ليتني كل الطرائق لمدينتي أحمد وكل مشي مشيا لروضه المتمجد ولو كان كل الرياح أنفاسه أحمد أشمها في الوقت بأنواره المتجمد ولو كان كل الياه عينا أحمد لو كان أنفاس ذكره بالتعدد ليتني كانت السماوات والأرض أسطورا أحمد لمدح المصطفى المجتبى بلا حاد ليتني كل خلق الله بمدحه قارئ أحمد بالحبيب النبي الأبطحي أحمد ليتني كل خلق الله بمدحه قارئ أحمد بالحبيب النبي الأبطحي أحمد يا سبب الوجود يا رسول الحق بالحق أحمد أسقنا صرفا بكأسك الريحان المتوقد وما لي سواك بكل نازل وشدة أحمد وما لي سواك بكل نازل وشدة أحمد وما لي سواك بكل نازل وشدة أحمد أغثنا أغثنا يا غوث الورى المسمى بمحمد وإني ملهوف ضعيف وأجرني أحمد من نار الفراق عن وصفك وذكرك المتجدد وإني مستجر بك يا حبيبي أحمد من نار القطيعة والجحيم عنك من بعد يا سيدي يا رسول الله آنسني أحمد بطيفك الغالي وخدك المتورد أيسكن المحب بغيرك زين أحمد أيسكن المحب بغيرك زين أحمد أيسكن المحب بغيرك زين أحمد يا ملاذ المخلوقات بأنواره المتجرد لولاك لم يوجد العالم يا زين أحمد قربك الله بكل قرب وأعظم المتودد يا أفضل خلق الله يا شفيع الورى أحمد احشرنا جميعا بخلوة الفيد والود يا عروس الوجود يا صاحب طيبة أحمد يا أمان الخائفين من كل شدة ونكاد يا سيدي يا محمد إنني ظامئ أحمد واشكني عطرك المروي بكأسك المتشيد يا سيدي يا قرة عيني وعمدتي أحمد انظرنا بعين رحمتك بكل مشهد يا واسط الكون كل مرسل وملك أحمد يا جامع المعاني بكل كلام الحق والمتصمد يا ناشر الحق بحالة ونطق أحمد يا حاشر المؤمنين والنبي بلواء الحمد يا عامم البعثة بكل صامت وناطق أحمد يا مبطل الشرك والكفر والجحد وأحينا حياة بحبك سائرة أحمد بربك الهادي اللطيف الصبور المرشد وصل صلاتك يا ربي كل وقت أحمد على نبيك المرتدى الهاشمي محمد وأتبع سلامك إلهي كل يوم أحمد وينجي أمته من كل طرد والتمرد وآله الطهور الراضين المتأيد أحمد وأصحابه أرباب المعارف والسداد اللهم صل على محمد أحمد اللهم صل على محمد أسعد اللهم صل على محمد أحمد اللهم صل على محمد أسعد. جزاكم الله خيرا، أكرمكم الله وأحسن إليكم. بارك الله فيكم.
እሺ የተወሰነች በቃ ውድ የፕሮግራማችን ተከታታዮች የዛሬ አንድ ጥያቄ ያለኝ መርሃ ግብራችን በዚሁ ይጠናቀቃል። ዛሬ ከተሰጡት ማብራሪያዎች የልብ ረፍትና የእውቀት ብርሃን እንዳገኛችሁ ተስፋ እናደርጋለን። ያልተመለሱ ጥያቄያችሁን በውስጥ መስመር ብትልኩልን በሚቀጥለው ሳምንት ይዘን ለመቅረብ እንሞክራለን። ሸኻችን ኢንጂነር ሸፈቁዲን መሐመድ ራዚ ጀዛኩሙላህ ኸይር፣ እንደዚሁም ኡስታዝ ሲካም ኡስታዝ አብዱል ሐሚድ ውብ ቆይታ ለነበረን ቆይታ እያመሰገንን አላህ በእውቀት ላይ እውቀት እንዲጨምርሉት አላህን እንለምነዋለን። ለቀጣዩ ፕሮግራማችን በሰላዋት የምንደምቅበት በፍቅር የምንታጠበት የወሩ ኸሚስ በቅርቡ ይጠብቃችኋል። እስከዚያ ግን እንደዚሁም ሳምንታዊው የወቅታዊ ፕሮግራማችን ረቡዕና ሰኞ እሁድ ምሽት ከ3 ሰዓት ጀምሮ የሚቀርብ ልዩ ፕሮግራም አለን። በቋሚነት የምናስተላልፍላችሁ ፕሮግራም አለን። እሱንም እንድትጠብቁን መልእክታችንን እናስተላልፍ። እስከዚያው ግን በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆያለን። መልካም ምሽት። ነጃሺ ሚዲያ ደሪል ቮይስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነጃሺ ሚዲያ ደሪል ቮይስ